ማሚ ርብቃን አሳገተቻት። ርብቃ ምንም በማታውቀው ልጇንም አጣች። ማሚ ልጇንም አስወረደችባት። ርብቃ ከአቤል ማርገዟን ስታቅ ማሚ ቀጥሳ ልጁን ማስወረድ ነበር ያለበት። ቆይ ማሚ ግን ለምን የሁሉ ልታረግ ቻለች? ምንስ ቀየራትኝ? ርብቃ የአቤል እህት ነች ወይስ ምንድን ነው የሚለውን ውድ ቤተሰቦቼ ኮሜንት ላይ ያስቀምጡ። ማሚ በጣም ተቀይራለች። ምክንያቱም ደግሞ በርብቃ ላይ ያላት ጥላቻ ቀጥሏል። በተለይ አቤልና ርብቃ አሁን ላይ አንድ ላይ ስለሆኑ ወይም ደግሞ አቤል ርብቃን በጣም ስላፈቀራትኝ አብረው መቀጠል የለባቸውም በማለት ብዙ ነገር ስታደርግም አይተናታል። በዛሬው ዕለት ደግሞ ርብቃን አሳግታታለች። እንዲሁም ርብቃ ያረገዘችው ልጅ የአቤል ልጅ መሆኑ ስትሰማም ልጁንም አስወርደዋለች። ርብቃና አቤል ልጃቸውን አጥተዋል። ወይም ደግሞ አቤል ደግሞ ማርገዟን ያልነገረችው ወይንም ልጅ እንድትወልድለት ፍላጎት እንዳለው ሲነግራትኝ በጣም ደንግጣ ነበረ። ግን ደግሞ ልጅ እንዲኖረኝ እፈልጋለሁ ርብቃ በሚላት ሰዓትም ግን እኮ አሁንም ልጅ አለ ስትለው ይህም ደግሞ ማለት ምን ማለት ነው? ማለትማ ይኖርሃል ማለት ነው ብላም አዛውዝራ ተናግራለች። እንዲሁም ደግሞ ወይም ደግሞ እዛ ቤት ተቀጥራ የገባችው ሰራተኛ የሁሉም ተላላኪና እንዲሁም ደግሞ የርብቃና የአቤልን ሁሉም ነገር ምስጢር እያወጣች ነው የምትናገር ማለት ነው። እናም እንዳረገዘች አወጣ ተናግራለች ማለት ነው። ይህ ማለት እንግዲህ አቤልም ልጅ እንደሚኖረውና ልጅ ማለትም ልጅ ቢኖረውና ደስ እንደሚለው ለወንድሙ ሲነግረው ያው እኔ ያለው አንተ ቤተሰብ ሊኖር ነው ወይ ይልቀውስ ማርገዝዋን ነግራ ፍቅራችሁን ቶሎ ነው ሳላደፈርሰው ማለትም ማጣጣም አለባችሁ ብሎም ሲል ነበረ። ስለዚህ እና አቤል ማሚ ብቻ ሳይሆን ጠላታቸው ሙሉ ቤት ውስጥ ያሉት ሰዎች ርብቃና አቤልን መጉዳት ይፈልጋሉ። እንግዲህ የርብቃ ማርገዟን ስታቅ ምንድን ነው የምትቀባጥሪው አንቺ ልጅ ቆይ ትላታለች ማለት ነው። ይህንን ማመን አልቻለችም። ወይም ደግሞ አንቺ እንዴት ይህንን ልታውቂ ቻልሽ ብላም አዙን ትነግራታለች ማለት ነው። እንግዲህ አዙን ተደብቃ እንደሰማች ነው የነገረቻት። ይህ ማለት እንግዲህ ርብቃ ማርገዟን ስትነግራት አቤልን በወደውም ለካ በዚህ ለቃምቃሚ ቀይሮ ነበር ማለት ነው ብላም ትላለች። እዩ ርብቃን ወንድ ነው ሴት ነው ወይስ ምንድን ነው ብሎም ሲጠይቃት ነበር ማለት ነው። ርብቃም እንግዲህ ምንም ይሁን በማለት ነበር ይመልስችላል። ወይም አዙን ከቤት መውጣት አለብሽ ወይም ደግሞ ስራ መልቀቅ አለብሽ በማለት አውቃ አቤልን ለማሳመን ነበረ። እናም አቤል የሚመጣና አዙ ዛሬ ምን ነው ቁርስ የለም እንዴ ብሎ ይላታል። አዙም ደግሞ በቃ ዛሬ ተጭር ያለው ትላለች። ይህ ደግሞ ምን ማለት ነው ብሎም ሲጠይቃት ዛሬ ማለትማ ከስራ ተባረር ያለው ማሚስ ከስራ አባራኛለች ሲል ምን ማለት ነው ደግሞ ብሎ አቤልን በጣም ተናዶ ማሚን ያናግራታል። አዎ አባረራታለሁ እኔ እኮ ነኝ መብቴ ነው ትላለች። ለምንድን ነው ይህን የምታረጊው? ርብቃ እኮ ሰው ያስፈልጋታል አሁን ላይ። ስለዚህ አዙ ግቢ ወደ ውስጥ እኔና ማሚ እንነጋገራለን ብሎ ሚላት። አዙም ማሚ ምንድን ነው የምትይው ብላም ትጠይቃለች። ምክንያቱም ደግሞ ማሚና አዙ መጀመሪያ ተነጋግረዋል። እስኪ ልየው አንዴ ግቢ ወደ ውስጥ ትላለች። እናም እሷም ወደ ውስጥ ትገባለች። ወደ ስራዋ ተመለሰች ማለት ነው። ይህ ማለት እንግዲህ ግን ተመካክረው ነው እንጂ መጀመሪያ ሁሉን ነገር ማሚና አዙ ሁሉን ነገር ተመካክረዋል። እናም አቤል የሚለውን ለመስማት ነበረ። ልብስ ይመለስላቸው አዙና እንዲሁም ማሚ ጎበዝ ነሽ፣ ዛሬ በጣም ተውነሻል። እንደ ዛሬው ደግሞ በደንብ አድርገሽ ተውነሽ አታውቂም። ስለዚህ እንደዚህ ቀጥይበት፣ ደግሞ የበለጠ ክፍያ ታገኛለች ትላለች። እናም አዙም በጣም ደስ ይላትና አረ አሪፍ ነበረ፣ አዎ በጣም ነው የተወሽው፣ በጣምም አሳምነሽዋል ትላታለች። በቃ ሺ ብላ በጣም ደስ ይላትና ደግሞ ክፍያው ይጨምርልሻል 2 ይሆንልሻል ስትላትኝ እንዲህ ከዩ ጋማ 3 ነው እንጂ ብላም ትላለች። ይህ ደግሞ ምን ማለት ነው ብላለች። እዩ እዚህ ጋር ለብቻው እሷን እንደቀጠራትና እንዲሁም ደግሞ የምፈልገውን ነገር ወሬ እንደምታመላልስለት ወይም ደግሞ ከርብቃ ጋር የሆኑ እዩ የሚፈልገውን ነገር ለማግኘት እንድትረዳው እናም ጠቀም ያለ ክፍያ እንደሚከፍላትኝ ስለነገራትኝ ስለዚህ ከዩ ጋር 3 ሆነልኝ ስትል ማሚ ደግሞ ይህ ማለት ምን ማለት ነው ብላ ስታፋጥጣት አረ ማዘሯ እኔ እንደዚሁ ዝም ብዬ ነው በማለት ወደዛ ማለትም እንትን ትላለች ማለት ነው። ይህ ማለት እንግዲህ ርብቃን አሁን ላይ የርብቃን ሚስጥር ወይም ደግሞ
ርብቃ አዙን እንደ እህት አቅርባ ሁሉን ነገር ነግራታለች። ማርገዟንም ነግራታለች። እናም ያረገዘችውን ከማን እንደሆነ ሁሉን ነገር ስትነግራት፣ ነገር ግን ደግሞ እሷ ሁሉን ነገር አውጥታ ለጓደኛ ወይም ደግሞ ለተቀጠረችበት እየተናገረች ነው። ደግሞ አዙ እዚህ ጋር ርብቃ በጣም ታሳዝናታለች። ርብቃ እዚህ ቤት ስትመጣ ርብቃ በጣም መጥፎ ሴት እንደሆነች እና እንዲሁም ደግሞ እሷን መበቀል እንደምትፈልግ ነበር ጓደኛዋ ስትነግራት የነበረው። ነገር ግን አሁን ላይ ስታያት ርብቃ በጣም የሌለ ምስኪን ሆና ነበር ያገኘቻቻል። ወይም እያንዳንዱ እርምጃሽ ሁሉን ነገር ለእኔ ማሳወቅ አለብሽ ብላም ትላታለች። አዙም ማዘሯ አያሳስበሽ፣ ምንም ችግር የለም በማለት ስራዬን እወጣዋለሁ በማለት ኃላፊነት ወስዳ ማሚ የምትላትን ሁሉ እያደረገችም ነው። ማሚቲ እንግዲህ በቅርቡ ሀያት ልትወይ ነው ብሎም ሲላት እዩ በጣም በመደንገጥ ደግሞ ማን ነው ሀያት የሚያደርገኝ በማለት አፋጣም ትጠይቀዋለች። እንዴ ሌላ ማን ይሆናል? አቤል ነው እንጂ አቤል አያት ሊያደርግሽ ነው ይላታል። ይህ ማለት ደግሞ ምን ማለት ነው? ማና ሀያት እኮ አቤል ነው እኔን ሀያት የሚያደርገኝ በማለት ትገረማለች። አቤል ማን ነው በማለት ማሚም መጠየቅ ጀመረች። ጭራሽ ልጇንም ካደች ማለት ነው። አረ እየቀለርሽ መሆን አለበት። ቆይ ይህ ደግሞ ምን ማለት ነው? አቤል ማለት ልጅሽን ረሳሽው እንዲህ ብሎ ይላታል። አይ ማሚ ሙድያሽ ነው ብሎም ይላታል። አይ እኔ እየቀለድኩ አይደለም ብላም ስትለው እና ታዲያ አቤልን አላውቀውም እያልሽ ነው በማለት እዩም ይጠይቃታል። ማሚም አዎ አቤልን አላውቀውም በማለት ትመልስለታለች። እባክሽን ማሚቴ ምን ሆነሽ ነው ብሎም ሲጠይቃትኝ አዎ አቤልን የማላውቀው በስሜ ከጠራኝ ጀምሮ አቤልን አላውቀውም በማለት ትመልስለታለች። እዩም በጣም በመገረም እሺ ታዲያ አቤል ማን ብሎ ቢጠራሽ ነው እንደዚህ ያበሳጨሽ እናም ደግሞ ስሙን እስከምድረሽ ድረስ ይደረሽው ብሎ ይጠይቃታል። ቃም ወደ ክችን ትሄድና አዙን እስኪ የሆነ ነገር አውሪኝ ላውራሽ ትላታለች። ምርጧ ምንድነው ምን ፈላሽ ምን ላውራሽ በማለት ስትጠይቃትኝ እኔ እንጃ ብቻ ግን የሆነ ነገር ብታወሪኝ ደስ ይለኛል በጣም ደብሮኛል በማለት ትላታለች። እኔ ምንም ነገር የማወራሽ ወሬ የለኝም አንቺ አውሪኝ ብላ አዙም ትላታለች። በቃ ምንም አይነት ወሬ የለሽም ማለት ነው ብላም ትጠይቃታለች። እኔ ምንም የለኝም አንቺ ግን የለሽም ብላ ርብቃን ትጠይቃታለች። ቃም እኔማ በጣም ብዙ አለኝ ትላለች። አውሪኝ ስትላትኝ አልቅም በማለት በቃ እስከቻልሽው ድረስ አውሪኝ በማለት ርብቃም የርብቃን ወሬ ለመስማት አዙም ቸኩላለች። ርብቃም እሽ በቃ አውራሻለሁ በማለት ወሬዋን ለማውራት ተስማምታ ወደ ሶፋ ሄዳ ቁጭ አለች። ሙሉን ነገር ወሬዋን ስትነግራትኝ በጣም ታሳዝናትና እውነት ለመናገር በጣም ምርጥ ሰው ነሽ ብላም ትላታለች። እንዴ ይህ ደግሞ ምን ማለት ነው? እኔማ በጣም መጥፎ እንደሆንሽ ነበረ የነገረችኝ ብላም ትላታለች። ደግሞ ስለ እኔ ማናት የነገረችሽ በማለት ትጠይቃታለች። ፍርቺ ነቻ ብላም ስትጠይቃት ማነች ደግሞ ፍርች ብላም ስትጠይቃትኝ አዙም በጣም ትደነግጥና አይ በቃ ተዩ መጣ ሌላ ነው በማለት ወሬውን ታስቀይሳለች። ምክንያቱም ደግሞ መጥፎ ሰው እንደሆነችና እንድትበቀልላት ወይም ሚስጥሯን ሁሉ እንድትነግራትኝ እዛ ቤት